ሰላም ሰላም ውድና የተከበራችሁ የማዕድ ሚዲያ ቻናል ቤተሰብ እንዴት ናችሁ? እኛ ሁላችንም ሰላም ነን። ክብሩ ይስፋ። እናንተም በያላችሁበት ሰላም እንድትሆኑ እመኛለሁኝ። ዛሬም እንግዲህ በድጋሚ ተገናኝተናል ማለት ነው። ዛሬ ደግሞ የተገናኘንበት ምክንያት የተወሰኑ ቪዲዮዎች አሉ። ከነዛ ቪዲዮዎች ደግሞ ሁለት እና ሶስት ቪዲዮዎች አሉ። እነዛ ቪዲዮዎች እናያቸዋለን አብረን። መጀመሪያ ላይ የምናየው ቪዲዮ እንግዲህ ጉተማና ብሩ የሚባሉት ቲክቶከሮች አሉ። እነሱ የሰሩትን የቴዲ አፍሮን ባልደራሱ የሚለውን ሙዚቃ እንዴት አድርገው እንደሰሩት ነው የምናየው። በጣም በሚገርም ሁኔታ እኔ ድንቅ ነው ያለኝ። እንደዚህ ሰው ዋው ማለት ብቃታቸው ብዙ ነገር ይሰራሉ እናያቸዋለን። ግን የዚህን ያክል በጣም ቴዲ አፍሮ እንኳን ራሱ ሙዚቃውን ሲዘፍ ነው እንጂ እንደዚህ አቀናብሮ እንደዚህ አልሰራውም። እኔ በጣም የተገረምኩትና እስኪ አብረን እንየው። ዋው በጣም ነው የሚገርመው። እዩትኝ የፈረሱን ሁሉም ነገር ያሉ ቦታው ራሱ የተቀረጸበት ስለ ፈረስ ስታነሳ ፈረስ ምን አይነት ቦታ ላይ ይኖራል? ጀነራሊ የሆነ አገርኛውን ዜማው አገርኛውን ሁሉ ነገር ማለት ወዝ አለው። በጣም ደስ ይላል። አሁን ሙዚቃውን ዝም ብለን ስትሰማው ስለ ፈረስና ምናምን ስትል ወይ ስለ ፈረስ ግልቢያ ላይ ስለ ውድድር ምናምን እንትን ትችላለህ። ታዩታላችሁ የሴትዮዋን ራሱ ሴትዮዋ የምታደርገውን ራሱ እና በጣም ነው የሚገርመው። እና አዩትማ ሁሉን ነገር ዋው ቀረጻ ይበል ነው ቅንብሩ፣ ሁሉም ነገር የተዘጋጁበት ነገር በጣም ነው የሚያምረው። የለበሱት አልባሳት ፕላስ የፈረሶቹ እነዚህ እውነት ለመናገር የቲክቶክ አዋርድ ራሱ ያንሳቸዋል። በጣም ይገርማሉ። ምርጥ ናቸው። እነዚህ ይለያሉ። ዋው እነዚህ የሚገላጋ አብረዋቸውን ደግሞ ልጁን የሚያናሷቸው ሰዎች ደግሞ አለባበሳቸውንና ቆባቸውን እዩትኝ። ይሄ አገርኛ የሀገር ወዙን የያዘ ምንም ከሀገር ወዙ ያልወጣ አለባበሱ፣ ሁሉም ነገር በጣም ነው የሚያምረው። እስኪ ለነዚህ ከ10 ስንት ትሰጧቸዋላችሁ? እኔ ከ10 10 ፕላስም ጨምሬ ከ10 10 ሰጣቸዋለሁ። በጣም ነው የሚገርመው። እንደዚህ ማለ እንዴ! ስንት አሁን እንደዚህ አይነት ነገር እውነት ለመናገር የፊልም ኢንዱስትሪው ኢትዮጵያ ውስጥ የፊልም ኢንዱስትሪ ምንም አይነት ብዙ ነገሮች እንደዚህ አይነት ሰዎችን ማውጣት እንደሚችል ስናይ ደስ ይላል። ወይም በመልክ ወይም ደግሞ በሰው ምናምን መግባት የሚባለው ነገር ሳይሆን እንደዚህም ጥረህ ግረህ ደግሞ ጥሩ ደረጃ ላይ መድረስ እንደሚቻል ስታይ ዋው በጣም ያምራል። እኔ በጣም ነው የተደሰትኩባቸው ጉተማና ብሩ። እስኪ እናንተ ከ10 ስንት ትሰጧቸዋላችሁ? ኮመንት ላይ አስቀምጡልኝ። እኔ በጣም ደስተኛ ነኝ፣ ወድጄዋለሁኝ። የዚህ ዓመት እርግጠኛ ነኝ የቲክቶክ አዋርዱን እነሱ ናቸው የሚወስዱት። ምክንያቱም ሌላ ብዙ ነገር እንኳን የተሰራ ሌላ ብዙ ነገር እንኳን ብናይም እነ አዶናይ ምናምን አለ። አዶናይ ምንም የማይነካ ሰው ነው። ግን አዶናይ የቲክቶክ አዋርድ ወሰደ አልወሰደ ጋር የሚያገናኘው ነገር የለውም። ምክንያቱም ከቲክቶክ አዋርድ በላይ ስለሆነ አዶናይ ኦልሬዲ የሚያገናኝ ነገር የለውም። ግን እነዚህ ግን በቲክቶክ ደረጃ ግን ስናየው የቲክቶክ አዋርድ ራሱ በቃ ይገባቸዋል። እና ስለነ ጉተማና ብሩ ያላችሁን አስተያየት እናንተስ ምንድነው? እስኪ ጻፉልኝ ኮመንት ላይ። ወደ ሌላኛው ቪዲዮ ስንሄድ እንግዲህ እንደምታውቁት በዚህ ሰዓት በኢትዮጵያ የምትባል ሀገር ስትነሳ ከዚህ በፊትም ሰርቻለሁ እኔ
ኢትዮጵያ በብዙ መንገድ ትነሳለች፣ በብዙ መንገድ ትነሳለች። አፍሪካ ሀገራት እነሱ መጀመሪያ ኢትዮጵያም ትነሳለች፣ የመጀመሪያዋ ትነሳለች። ያልተገዙ በቅኝ ግዛት ያልተገዙ ሀገሮች ሲባል ትነሳለች። ቀጥታ በብዙ ነገር ትነሳለች። የራስ ተፈሪ ሀገር ስትባል ኢትዮጵያ ትነሳለች። እና ይህ ሁሉ ነው እያለ ግን አሁን ባለንበት በእኛ ጀነሬሽን ደግሞ አሁን ባለንበት ደረጃ ደግሞ ኢትዮጵያ ተብሎ ሲነሳ መጀመሪያ ላይ የሚመጣው ስም አዶናይ ሆኗል። ምንም ጥርጥር የለውም፣ አዶናይ ሆኗል በቃ። ስለዚህ አሁን ስለ አዶናይ ግን ያለበትን ቦታ መድረስ ያቃታቸው ያለበት ደረጃ ላይ መሰቀል እዛ መድረስ ያቃታቸው ሰዎች አሉ። እሱን አውርደው በእነሱ ደረጃ አድርገው እነሱ ጋር ኮንታክት ለመፍጠር ወደ ላይ መንጣት ሲያቅትህ እሱን አውርደህ አንተ ጋር ለመፍጨት ከአንተ ጋር እንዲፋጭ እዛ ታች ላይ ሆኖ አንተ ጋር በቃ ውሃ እንዲራጭ አንተ ጋር እንደዛ አፈር እንዲበላ የመፈለግ ባህሪ ያላቸው ብዙ ሰዎች አሉ። እነዚህን ሰዎች አጋጣሚ ሆኖ እሱ ሞቲቬሽን ስፒከር እንደዛ ብዙ ሰዎችን ሊያነቃቃ ወደ አሜሪካ ሄዷል። ኦኬ አሁን ብዙ ሰዎች ደግሞ የሚሉት እንደዛ እሱ ምንድን ነው የሚያነቃቃው? ትላንትና እንደዚህ ነበር፣ ትላንትና እኛም እንደዛ ነበርን እኮ። ማንም ሰው ፍጹም የለም እዚህ ዓለም ላይ፣ ሁሉም ሰው ተመሳሳይ ነው። ብዙ ችግር አለን። ግን ችግሩ ልዩነት የሚመጣው ግን ከችግር ተነስተህ እንዴት አይነት ውጤታማ ሰው ትሆናለህ? እንዴት ብለህ ውጤታማ ትሆናለህ? እንዴት ብለህ እንደ አዶናይ ውጤታማ ሰው ትሆናለህ ነው። ለራስህ ሆነ ለሰዎች ሆነ ለሀገር ሆነ አገር ውስጥ ላሉት ሆነ ደግሞ ውጭ ላሉትም ሄደህ ደግሞ በስደት በሰው በብቸኝነት የሚሰቃዩ አሉ። አሜሪካ ላይ ጎዳና ተዳዳሪዎች አሉ። አሜሪካ ላይ በብዙ በግብርና በመናምን ቁም ስቅላቸውን በልተው ጭንቅላታቸው የጨለለ ብዙ ሰዎች አሉ። በአውሮፓ በአሜሪካ በሁሉም አህጉራት ስንት ኢትዮጵያዊ ነው ያለው? ስንት ሀበሻ ነው ያለው? ስንት ኢትዮጵያዊና ኤርትራዊ እንደዚህ አይነት የሚያነቃቃው ሰው ይፈልጋል? ስንት እኮ አለ ተኝቶ ያለበት ቦታ ላይ ብቻ በቃ የጨነቀው ሰው እኮ ብዙ ሰው አለ። አሁን እነዚህ ደግሞ የሚሉት እሱ ምን ያነቃቃል? እንኳን አይደለም እሱ እናንተ ራሳችሁ አፍኑሯችሁ ታወራላችሁ። እንኳን አይደለም እሱማ እኮ የነበረበትን ቦታ ትቶትኝ ሌላ ዓለም ላይ ነው ያለው። እሱ ሌላ ዓለም ላይ ነው ያለው። እሱ ሌላ ታሪክ እየሰራ ነው ያለው። እናንተ እዛ ያላችሁበት ቦታ ላይ ሆናችሁ ትላንትና እንደ ውሻ ትጮሃላችሁ፣ ዛሬ እንደ ውሻ ትጮሃላችሁ። እኔ አንዳንድ ጊዜ ይገርመኛል፣ በጣም ነው የሚገርመኝ። በተለይ ይሄ እነ ዮኒ ማኛ ያሉት በጣም ይገርሙኛል። በእርግጥ እሱ ኦልሬዲ ማለት ማድረግ የሚፈልገውን ብቻ ነው የሚያደርገው። ምክንያቱም በቃ ሰው ጊፍት እንዲለቅለት እና የሚያስፈልገውን ነገር ምን ቢል ጊፍት ይለቀቅለታል የሚለውን ብቻ ስለሚያስብ ከዛ ውጭ አያስብም። ማለት ዶሮ ብታለም ጥሬዋን እንደሚባለው ማለት ነው። ከዛ በላይ ብዙም አይሄድም። ሌሎቹም አሉ ልክ በተመሳሳይ እንደዛ የሆነ አንዳንዶቹ በጣም የሚያናዱ ቆረቆ እንዳይሆኑ ሰዎች አሉ። ጠቅላላ በፍጹም የሰው እንትን የማይገባቸው ምን ችግር አለው? ሰው እኮ ከፈለክ ማደግ ካልፈለክ ደግሞ ያደገውን ስተው ይደግበት ይሄድበት። ለምንድን ነው ካልጎተትኩትና እኔ ጋር ጭቃ ካላቦካ እኔ ጋር ውሃ ካልተራጭ ብለህ አካክ ይዘራፍ ማለት ነውር እኮ ነው። እንደዚህ አይነት ሰዎች የት እንደበቀሉና እኔ በጣም ነው የሚገርመኝ። ከየት እንደበጡ ራሱ በጣም ይደንቀሃል። እና እንዳጋጣሚ ሆኖ በቲክቶክ ነው በፌስቡክ አካባቢ ዘወር ሲል እንዴት አድርገው እንዳቀናበሯቸው ላሳያችሁ። እዩትኝ ይሄንን ቪዲዮ። ይሄ ነው ያጋጠመው። በቃ እንደዚህ ናቸው። በቃ እንደዚህ ነው ያጋጠመው። ምንም የተለየ ነገር የለም። በቃ ውሻው ይጮሃል፣ ጅቡ ስራውን ይሰራል። ኦኬ አሁን እነዚህ ዝም ብሎ ይንጫጫሉ ያሉበት ቦታ ላይ ሆነው ይቺ ጂጂ ምናምን የስንት ዓመት ጀምራ ትጮሃለች፣ ትለፈልፋለች። እነ ዮኒ ማኛሉ ያ ቆረቆንዳ የሚመስል ሰው እያለ የሆነ ብዙ አሉ። በቃ ብዙ ናቸው። እነሱ ይለፈልፋሉ። አዶናይ ሌላ ታሪክ ላይ ሄዷል። ሌላ አዶናይ የሚገረሰስ አይደለም። እንኳን ሊነቅሉት እንኳን ሊያወርዱት የሚገረሰስ እንኳን ሊገረሰሱት አያነቃንቁትም እሱን። ምክንያቱም
አዶናይ የተመረኮዘው ትልቅ ምርኩዝ አለው። አዶናይ ያለ ምንም ምርኩዝ አይደለም እንደዚህ እየሄደ ያለው። አዶናይ የተመረኮዘው ምርኩዝ ከተመረኮዛችሁ እናንተም አትወድቁም። ማን መሆንህ እንድነግርህ ከነማን ጋር እንደምትሄድ ንገረኝ የሚለውን አነጋገር ለማየት አዶናይን ብቻ ማየት በቂ ነው። በአዶናይ አካባቢ ያሉ ብዙ ሰዎች አሉ። አዶናይ ሲነካ ቀጥታ የሚያንቀጠቅጣቸው፣ ቀጥታ የሚያቀራሩ፣ ቀጥታ ሁሉ ትጥቃቸውን አሟልተው የሚነሱ ብዙ ሰዎች አሉ። እኔ አዶናይን እወደዋለሁኝ። እውነቱን ለምን አልነገራችሁም? ከመጀመሪያው እኔ አዶናይን አልወደውም ነበረ። ከመጀመሪያው አልወደውም ነበረ። በኋላ ግን ታሪኩን እየተናገረ የነበረውን ቪዲዮ ሁሉ ነገሩን እየተናገረ ሲመጣ ያለህበት ቦታ ላይ ከውድቀት ጀምረህ እኔ እኮ እንደዚህ ነበርኩ ሳይሆን አሁን እንደዚህ ነኝ እያልክ ተነስተህ መጥተህ ማደግ ለብዙዎች የሚቻል አይደለም። አዶናይ ግን አድርጎታል። ከዚህ በፊት የሰራሁት ቪዲዮ አዶናይ ይችላል ብዬ ነው የሰራሁት። ይችላል፣ እውነት ለመናገር ይችላል። እና ምንድነው ታሪክ ስትጽፍ ወይም ደግሞ ስለ ታሪክ ስለ ራስህ ታሪክ ስናወራ እኔ እንደዚህ ነበርኩ እኮ እንደዚህ አይነት ህይወት አሳልፌያለሁ እያልክ ዝም ብለህ ሳታሳይ ያሳለፍከውን በውሸትም ሊሆን ይችላል ወይም ደግሞ ለሰው ብቻ ለማነቃቃት እንደዚህ ነበርኩ፣ እሱ ይቀላል። እንደ አዶናይ ግን ይከብዳል። እንደ አዶናይ እንዳደረገው ለማድረግ ማንም አይችለውም። አዶናይ ብቻ ነው የቻለው። እኔ ለምሳሌ አሁን ያለሁበት ቦታ ላይ ሁኜ እኔ እንደዚህ ነበርኩኝ እንደዚህ ነኝ አሁን ነገ እንደዚህ ሆናለሁ ለማለት በውስጤ ያንን ያለብኩትን ያሰብኩትን ቦታ ላይ እንደምደርሰው አምናለሁ። አዎ ኦፍ ኮርስ በራሴ ተማመናለሁ፣ በራሴ አምናለሁ። የፈለኩት ቦታ ላይ እንደምደርስ እኔ የምፈልገው ቦታ ላይ ያንን ቦታ እንደምደርሰው አውቃለሁ እንጂ እኔ እንደዚህ ነኝ ዛሬ ነገ ደግሞ እንደዚህ ሊሆን ነው እያልኩ እየነገርኩ ግን አልሄድም። ማለት ሁሉም ሰው አይችለውም ይሄንን ነገር። እኔ አለመቻል ምናምን አይደለም። ይሄ ነገር ግን ምንድነው አንደኛ መስዋዕትነት ያስፈልጋል። እኔ ያንን መስዋዕት ለመክፈል ለምሳሌ አቅሙ የለኝም። ምክንያቱም እኔ ያንን መስዋዕት እንዳልከፍል አድርጌ ሌላ ነገር ሌላ መንገድ የጀመርኩ ሰው ነኝ። አዶናይ ግን እነዚህ ነገሮችን እነዚህ እኔ የጀመርኳቸው መንገዶችን አልጀመራቸውም። ያልጀመራቸው ምክንያት ደግሞ መስዋዕት እየከፈለ ስላለ ነው። በቃ አሁን መድረስ የሚፈልገውን ነገር እኔ ደግሞ ሁሉንም ይሄንን በዚህ እያልኩ ራሴን መንገድ እየሄድኩ ነው ያለሁት። ይሄ ነው ብዙ ሰው እንትን የሚለው። በህይወት ላይ ብዙ ነገር አለ፣ ትዳር አለ፣ ልጅ አለ፣ ብዙ ነገር አለ፣ ብዙ ኃላፊነቶች አሉ። አመጣጥህ አነሳስህ ሁሉ ይለያያል። ከዚህ በፊት አንዳንድ ጊዜ በድህነት መጥተህ ከድህነት ተነስተህ ብዙ ደረጃ ላይ ስትደርስ በጣም ጥሩ ደረጃ ትደርሳለህ። ከድህነት ከሆነ መነሻ ከዛ በኋላ ጥሩ ማለት ያለህበት ቦታ ላይ የተመቻቸ ሲሆንልህ ጥሩ ደረጃ ትደርሳለህ። ደግሞ በተመሳሳይ ከሀብታም ቤተሰብ ተወልደ ከሆነ ሁሉም በቃ አልጋ ባልጋ ስለሚሆን የተበላሸ ሰው የመሆን እድል ከፍ ያለ ነው። በአንድ ታሪክ ምን ይባላል? በኃይለ ሥላሴ ብዙ ድሃዎችን ሸክፈው ይሄንኛ ሀብታሞች ነን እያሉ እኛ ሀብታሞች ነን ሀገራችን ሀብታም ናት ብለው ድሃዎችን በኬንዳ አልብሰው ከዛ ሰው ሲያዩ በቀረጻ ሲቀረጽ ምናምን ሰው ሲያዩ ገልጠው ሲያዩ ህዝብ ነው ያለው። እርሶ ይሄን ሁሉ ህዝብ ያስተዳድራሉ፣ ይሄን ሁሉ ድሃ ነው አስተዳደርኩ የሚሉት ሲሉ እንኳን ይሄን ሁሉ ስንት የጠገበ እንኳን ያስተዳደርኩ ነው። ከተራበ የጠገበ ማስተዳደር ይከፋል። የተራበን ሰው በትክክለኛ መንገድ ከማስኬድና የጠገበን ሰው ከማስኬድ የጠገበን ሰው ማስኬድ በጣም ይከፋል። እያልኳችሁ ያለሁት እንደ አዶናይ ሁሉ አልጋ ባልጋ ሆኖለት ከተአደገ ልጅ ከዛ በቃ እንካ ሂድ ወደ ውጭ ተብሎ ሲላክ ድራግ ምናምን እየሳበ እያጨሰ ምናምን እየጠጣ እዛው የሚቀርበት እድል ትልቅ ነው የነበረው። እሱ እንደዛ አይደለም ያደረገው። እንደዛ ሳይሆን ያደረገው ይባስ ብሎ የተነሳበትን ቤት በእጥፍ አስበልጦ ነው እየኖረ ያለው። አሁን ኑሮ ለራሱ ሆኖ ለሌሎች እየሆነ ነው ያለው። አሁን ይሄንን ሰው ካልጣል ነው ልጥሩት አትችሉም። አጉል ዝም ብላችሁ አሁን ስጮህ እንደነበረው ልክ እንደ ውሻ ትጮሃላችሁ ቆረቆንዳ ሁላ እንጂ ምንም አታረጉም። አይወድቅም። እሱ ልጥሩት አትችልም። ምክንያቱም እኔም ከመጀመሪያው ብያችኋለሁ ጠላዋለሁ። ግን
ከመጀመሪያው ስጠላው አዶናይን ለምንድን ነው? ምን አይነት ሰው ነው? እንደዚህ ያደርጋል እንዴ? እንደዚህ ማለት እንደዚህ አይነት ባህል ያለበት እንደዚህ አይነት ህብረተሰብ ላይ ወጥተ እንዴት እንደዚህ ስላለ ስለ እንጀራ አንዳንድ ጊዜ ሲያወራ ወይም ደግሞ ስለ አንዳንድ ከሁሉም ነገር ጋር ከዚህ ማህበረሰቡ ጋር የማይሄድ ነገሮችን ይናገር ነበርና እንዴት እንደዚህ ሊሆናል እላል ነበር። በኋላ ላይ ግን ልጁ ቆራጥ ነው። አዶናይ ቆራጥ ነው። ቆርጦ ነው የተነሳው። አይሰማም። እውነቴን እምላችሁ አይሰማም። ምንም አይሰማም። አንዳንድ ሰው በዚህ ሰምቶ በዚህ እንደዛ አያስገባውም ነው የምላችሁ ወደ ጆሮ። እናንተ የምትጮሁበትን ፈጽሞ አያስገባውም። አትበላሹ፣ አፋችሁን አታሸቱ። ስለዚህ አዶናይ አሁንም ይሄንን የማነቃቂያ ንግግር ያደርጋል። አሁንም ያሸንፋል። አሁንም አዶናይ እንዳሸነፈው ወደፊት ይቀጥላል ማለት ነው። ስለዚህ እናንተ መጮሃችሁን አቋርጣችሁ በተቻላችሁ መጠን ብትችሉ አዶናይ የሄደበትን ባስ ተሳፍራችሁ አብራችሁ በአዶናይ ባስ በአዶናይ መርከብ አብራችሁ መጓዝ፣ ካልቻላችሁ ከዛ ባስ ውረዱና አቅጣጫችሁን ይዛችሁ በንፋስ ተሳፍረ በየአቅጣጫችሁ መሄድ ይሻላችኋል እንጂ አዶናይ ጋር መከተል ያምራችኋል። እንደሱም ይሆን ያስፈልጋችኋል፣ ትፈልጋላችሁ፣ ያምራችኋል። እሱም ቢሆን መሆን እንደማትችሉ ስታውቁ ደግሞ ትጮሃላችሁ። ይሄ እኮ መታመም ነው ጎበዝ። ይሄ የሆነ ውስጣችሁ ላይ የሆነ ችግር አለባችሁ። ብትመረመሩና ሕክምና ብትሄዱ የሆነ መጥፎ ጸላይ ሰናይ ወይም ደግሞ መጥፎ ነገር እንዳለባችሁ የሆነ ኔጌቲቪቲ የሆነ ኔጌቲቭ ብቻ የሚረጭ መንፈስ ውስጣችሁ እንዳለ ይነገራችኋል። እንደዛ ይመስለኛል። ስለዚህ ራሳችሁን አስመርምሩ ወይም ደግሞ ወደ ጸበል ሂዱ እና ይሄን ነው ማለት የምፈልገው። ከዚህ በመቀጠል ግን የማዕድ ሚዲያ ቤተሰብ አሁንም እጅግ በጣም ነው የማመሰግናችሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ሁልጊዜ ስለምታበረታቱኝ ቻናላችን እያደገ ነው። ከዚህ በላይም አሁን በደንብ ያድጋል። በቀጣይ በሌላ ቪዲዮ እስከምንገናኝ እንግዲህ ቸር ቆዩልኝ። ሰላም።